በወደቀ እንጨት መጥረቢያ ይበዛበታል አሉ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር ወይ ያላችሁበት ብዝት ይበልልኝ። ሰላም ናችሁ? እንዴት ናችሁ? እንግዲህ የሩታን አሁን ሁሉም ሰው እንደወደቀ እንጨት መጥረቢያ እያበዛባት ነው። ምን ያስወሻታል? አሁን እሷን ዋሸች እንደዚህ ነች የምትሉ አሁን እንደዚህ የምትወርዱባት ምን የሚያስዋሻት ነገር አለ? በቃ የምትዋሻውን ልጇን ለማስመሰል በልጇ ይሄን ያህል ርቃ ሄዳ እንደዚህ በሚዲያ ላይ ታለቅሳለች። አዎ ቅድሙ አብርሃምን ለመመለስ ብዙ ነገር ዋሽታለች። ለምን? ያው ፍቅር ነው፣ ስለምታፈቅረው ባሏ ነው፣ ትዳሯ ነው፣ ልትመልስ ብላ ብዙ ርቀት ሄዳለች። አሁን ግን እዚህኛ ላይ እስከ ፖሊስ ጣቢያ ድረስ ሄዳ ይሄን ያህል ምን የሚያስዋሻት ነገር አለ? ኧረ ተው ሰዎች፣ ተው አትፍረዱ። የእውነት እኔ በጣም አታሳዝነኛለች ሩታና ይሄን ያህል መፍረድ ጥሩ አይደለም። ምንም የሚያስዋሻትም ነገር የለም። ምንም ደግሞ ይሄን ያህል ርቀት ክፋት የሚያሳስባት ነገር የለም። በቃ ሆነ ልጇ ተወሰደባት፣ እያለቀሰች ነበረ፣ እያስመሰለችም አልነበረም፣ እያነባሽ ነበረ። ልጄን ስንት ቀኑ ነው ካየሁት ብላ የሄደች ፖሊስ ጣቢያ ከሰሰች። የሁሉ ርቀት የምትሄደው የሚያስዋሻት ነገር ምን አለ? በቃ የሆነውን የሆነውን ነገር ነው እኮ የተናገረችው። ማለት ልጇን ተወሰደባት፣ ተሰረቀባት። ያው አክስቷን ብትሆን የሰረቀችባት አክስቷ ደግሞ ያው አንዳንዴ ከቅንነትም ሀሳብ ሊሆን ይችላል። እነሱ ሲማከሩ ሰማው። ይሄ ነገር እንደሚከሰት ስላወቅኩኝ ወሰርኩት ልጁን እኛ ጋር ነው ማደግ ያለበት ነው ያሉት። እና ሲጀመር ልጁ ከእናቱ ጋር ለምን ይለያል? ለምንድነው እስከ እናቱ ተለይቶ የሚያድገው? እናቱ ምን አለችና አጋዝ አላት። በአጋዡ ልጁ እናቱ ጋር ማደግ ነው ያለበት። ለምንድነው ሌላ ቦታ ላይ የሚሄደው? በእርግጥ በጣም ያስጠላል እንደዚህ ያለ ነገር። ይሄ ልጅ በመሀል ተሰቃየ፣ በዛም በዚህም መከራውን አሳዩትና በጣም የሚገርም ነው። እኔ በጣም ልጁ ነው ያሳዘነኝ። ይሄን ያህል ክፋት ምን ያደርጋል? አሁን ሄርሜላ አፍ አለኝ ብላ ትናገራለች። እሷም የሰው ባል ቀምታ በሰው ባል ድርቅ እያለች በኮንፊደንስ የሰው ባል ወስዳ ባሌ ነው መጣሽበት፣ ወሰርሹ፣ ሰረቅሹ እያለች አሁን ስትናገር እንደው ሄርሜላ አታፍሩም? ሄርሜላን የምትደግፏት ደግሞ አታፍሩም? ሄርሜላ የኔ ቆንጆ ኮመንቱን እያየሁ ነው አብርሽ ስር ገብቼና አረ ነውር ነው፣ እግዚአብሔር ነውር ነው። የሰው ባል ወስዳ እየተንጠለጠለች ያለችው እሷ። ሩታ እኮ የተጎዳሽ ናት እንጂ እኮ አልጎዳችም። ምንም ነገር ደግሞ ርቀት ሄዳ ብታስብ ደግሞ ባሏ ነው፣ ለባሏ ብላ ነው ብዙ ነገር ያለገችው፣ ወደ ቤቷ ልትመልሰው። እሱ ድንጋይ ራስ ስለሆነ ስላልገባው ነው ይሄንን ያለ እንደዚህ ጭካኔ የሚያበዛባት። በዚህ ላይ ደግሞ እህቲቱ እንደዚህ ያንን ነገር የምታደርገው ይሄን ያህል ለምንም ምን ክፋት አሳስቧት ነው ዋሽታ አብርሃምን ቀመር ቀምራ ወደ ቤቷ ልትመልስ ይሄን ያህል ክፋት አስባ ልጅ ጠፋ የምትለው? በልጅ ቀልዳል እንዴ? እናት አይደለችም እንዴ? ይሄ ገና ምንም 1 አመት ያልሞላው ህጻን ልጅ ምንም ማያቅ ገና አፍ ያልፈታ ልጅ ማንንም ለይቶ ማያቅ ልጅ ደብቃ ልጄን ወሰዱብኝ ብላ በልጇ ይሄን ያህል ትቀልዳለች ብላችሁ ታስባላችሁ? አረ እግዚአብሔርን በጣም ነውር ነው። እንደዚህማ የምታደርግም አይደለች። ይሄን ያህልም ክፉም እኮ አይደለችም። አብርሽን ስለምትወደውና ስለምታፈቅረው ነው ይሄን ያህል ርቀት የሄደችውና አትፍረዱ ሰዎች፣ አትፍረዱ። መፍረድ ጥሩ አይደለም። ሩታ እውነት አላት። የተገፋሽ ናት፣ የተበደለሽ ናት፣ የተጎዳሽ ናት፣ ብዙ ችግር ያሳለፈሽ ናት። ከእርግዝናዋ ጀምሮ እስከ መውለዳ እስካሁን እስካለችበት ድረስ እየወረደባት ያለው ዝናብ ዶፍ አንዴ አብርሽን እንደዚህ ያረግሽው አንቺ ነሽ፣ አንዴ ሄርሜላ እንደዚህ ያረግሻት። ኧረ ነውር ነው በጣም በጣም የሚገርመው ነገር የጭካኔው ጥግ። ልጁን እንኳን ዞር ብሎ ነክቶ እንኳን ሰላም አላለውም። ልጄ እንዴት ነህ? ደህና ነህ? አሁኑኑ አብርሃም አባት ነው። አረ በጣም ነው የሚያሳፍረው። ልጁን እንኳን ሰላም አላለውም እኮ እሱ ገና የሄርሜላ ፍቅር አልወጣለትም። እሱ ከሄርሜላ ቂጥቂጥ ስር ይሩጥ። ሩታ ምንም ብታረግ የሩታ መልካምነት አይታየውም። ለምን? አንዴ በክፉ መዝገብ ላይ ስለተመዘገበች ሩታ በባዶ እግሯ ራሱ ብትሄድ ሩታ እንዶ እግዚአብሔር ያምጣባት እንጂ ታማ ራሱ ብትተኛ አልታመመችም። ኧረ እያስመሰለች ነው ብሎ ራሳቸው ማለታቸው አይቀርምና በዚህን ያህል ክፋት እውነት ደስ አይልም። እኔ ለምን እንደሆነ አላውቅም። በዚህ ከሱም ብዙ ነው ፖሊስ ጣቢያ እንሂድ እንደው ነገ ያሳየኝ የሄርሜላንና የአብርሽን መጨረሻ። የእውነቴን ነው የምላችሁ። ሄርሜላ ግን ያው እጇን ታገኘዋለች፣ አይቀርም ይቆያል እንጂ አይቀርም እኮ። ሩታም ትላንትና እንደዚህ ሲባልላት ነበረ፣ ዛሬ እንደዚህ መከራውን እያሳያት ያለውና እኔ ሩታ ምንም ነገር ውሸት ምንም አላየውባት፣ ምንም አላስመሰለችም። በቃ ልጇን የጠፋባት
የምታውቀው ነገር የላትም ብላለች አክስቲቱ። ብታውቀውም ደግሞ ብታደርገው ምንም አይደለም። በቃ ባሏን መመለስ ነው የምታደርገው ነገርና ይሄን ያህል ክፋት የሚያስብላት ነገር የለም። ያው ሰው ሁሌም በነፈሰበት መንፈስ ነው። እኛ ሰዎች ስንባል በነፈሰበት መንፈስ ነው ስራችን እንጂ ሩታ ምንም ጥፋት የላትም። በቃ ልጇ ጠፋባት፣ ጠየቀቻቸው፣ ጠራቻቸው፣ ጠየቀቻቸው። ለምን ከዚህ በፊት ልጇን ደብቀውባት ነበር። ከዚህ በፊት ሲያስለቅሷት ነበር። አሁን እነሱ እየተበቀሏት ያሉት ሩታ ትላንትና ከፍቅር ጋር ያደረገችው ነገር ነው። በቃ እንደዚህ ቀንድ ያስበቀላትና ምንም የሚገርም ነገር አይደለም። ይሄ ደግሞ ሆን ብላ ነው ያደረገችው። ለባሏ ብላ ነው ያደረገችው። ለትዳሯ ብላ ነው ያደረገችው። ምንም የሚያሳፍር ነገር የለውም። በቃ ማንም ሴት የምታደርገው ነገር ነው። በዚህ ላይ ደግሞ እልህ ነው። ለምን በእርግዝናዋ ሰዓት የደረሰባት ያሳለፈችው ያንን ክፉ ጊዜ ያሳለፈችው ነገር ያ እሱ ነገር በጣም ያናድዳል፣ ያበሳጫል። ያ ነው እንደዚህ ይልህኛ እንድትሆን ያደረጋት ማለት ነውና አትፍረዱ። በፈረዳችሁበት መፈረድ አለና ማለት ነው ወገኖቼ። እውነት ሩታ በጣም ታሳዝናለች። ፊቷን እንኳን ሲያዩት እንባዋ ራሱ እውነት የፊቷ ላይ የሚነበበው ራሱ ነገር የመሰበር ነውና የእውነት ሩታ ላይ የምትፈርዱ ሰዎች አቁሙ፣ ስራችሁን አቁሙ። ሩታን አታንከራቷት። እግዚአብሔርን በጣም አሳዝናኛለች። ልጇን እንዴት እንደምታሳድግ ግራ የገባት ይመስለኛል። እኔ ሳያቸው የእነሱን ፍራቻ አለባት። ልጇንም ደግሞ አብራ ከራሷ ጋር ማሳደግ ትፈልጋለች። ግን ደግሞ እነዚህ ችቡዜ የምትባለው ለቃ አትተዋትም። ራሱ አብርሽ ራሱ የሚተዋት አይደሉም። የኤርሚላ ጀሌዎች ራሱ የሚተዋት አይደሉም። እና ለምን ሩታ ከቤት ስትወጣ እየመጡ ጎረምሶቹ የአብርሃምን ልብስ አምጪ፣ የአብርሃምን ይሄን አምጪ፣ የአብርሃምን ይሄን ነገር አምጪ፣ ይሄን ነገር አምጪ እያሉ እያሰቃዩት ነውና ሰራተኛዋም በመሀል ቤት ተቸገረች። እኔ ወይ ሩታ ቤትሽን ቀይረሽ አድራሽሽን አጥፍተሽ ሌላ ሰፈር ብትኖሪ ከነሱ ፊት ዞር ብትይላቸው ለምን ወይ ደግሞ እነሱን የሚያገናኝሽን ነገር ትተሽ እርግፍ አድርገሽ ከነሱ መውጣት፣ በቃ መውጣት እነሱን አለማግኘት ማለት ነውና የዛኔ ደግሞ በምን ስበብ አድርጎ እንደሚመጡልሽ ማየት። በቃ ማናቸውንም አጠገብሽ ሳታደርሺ ቆራጡነሽ ልጅሽን ማሳደግ፣ ስራሽን መስራት፣ ልጅሽን ማሳደግ። እነዚህ የሚያረጠሩት መተው ነው። ማንንም በቃ ለኢንተርቪው ራሱ ሲጠሩሽ አለመምጣት፣ የራስሽን ስራ አዘጋጅተሽ በራስሽ ስራ መምጣት። በቃ የራስሽን ስራ ይዘሽ በአዲስ ስራ በቃ ራስሽን አጠንክረሽ ጠንካራ ሊሰብሩሽ የተነሱትን ሰዎች ሰብረሽ እኔ አልሰበርም እናንተ ሰብራችሁ ልታስቀምጡኝ እኔ ግን አልሰማቸውም ብለሽ እውነቴን ነው የምልሽ በአዲስ መንፈስ በአዲስ ሞራል ከዚህ ሀሳብ ወጥተሽ በአዲስ ህይወት እኮ ይቀጥላል። ሩታዬ ህይወት ይቀጥላል። እንደዚሁ አይቀርም። ነገም ሌላ የተሻለ ነገር ይኖራል ማለት አብርሽ ከሄደ የአብርሽን እግዚአብሔር የአብርሽን 3-4 እጥፍ የሚክሰው ይሰጥሻልና አንቺ ልጅ ነሽ፣ አልተሰበርሽም፣ ምንም አልሆንሽም፣ ቆንጆ ነሽ፣ ማንም የሚፈልግሽ ነሽ። በዚህ ላይ ደግሞ የሰው ፍቅር አለሽ ማለት ነው። ዛሬ ያው ቢዞርብሽም እንደ ዝናብ ቢዶፍ ቢዘንቡብሽም አንቺ ምንም ነገር ብታርጊ ያምርብሻል። ያኔ ብትነኪው ይሳካልሻል። እና የአብርሽ ስኬት አንቺ ስለሆንሽ ዛሬም ተስፋ እንዳትቆርጪ፣ ወደ ኋላ እንዳትጎጂ። በቃ ይሄንን ነገር ለበጎ ነው ብለሽ በተለይ ደግሞ ወደ እምነትሽ ብትመለሽና በእምነት ብትጸልይ የእውነቴን ነው የምልሽ ሁሉንም ታሸንፊያቸዋለሽ። ለማንኛውም አታልቅሽ፣ እንባሽን አታፍሺ። ልጅሽ እንኳን ተገኘልሽ። ሰውን ታዩ። ሰው እንደሆነ አንዴ የሆነች ነገር ጫፍ ይዞ አንዴ ስምሽ ከወጣ በቃ በዛ ሁሌ በሞራልሽ ላይ ይራገጥብሽ፣ ሊዘፍንብሽ፣ ሊጮብሽ ነው የሚፈልገውና ሩታ የማንንም አትስሚ፣ የማንንም ወሬ አትስሚ። አድርጊ፣ ልብሽ ሰማውን ነገር አድርጊ። ልጅሽን ያሳድግልሽ፣ ልጅሽን አሳድጊ። ሌላውን ወደ ጎን ጠርገሽ ጣዩ ነው የምልሽ። በቃ የማንንም ወሬ አትስሚ፣ አታልቅሽላቸው። ልጅሽን ብትቺ ሰፈሩን መቀየር፣ አድራሻ እነሱ የሚያውቁበትን ሰፈር ቀይረሽ በሌላ ሰፈር መኖር፣ ከነሱ ጣጣ መውጣት። በቃ እንደዚህ ያደረጉኝ ብለሽ ለነሱ ማልቀስ ማያስፈልግም። ለምን ታለቅሻለሽ? ለምን ሊሰብሩሽ የተነሱ ትሰበሪላቸዋለሽ? ለምን ደስ እንዲላቸው ታደርጊያለሽ? ትናንትና አብርሽ ጓደኞች ካንቺ ስር ሲያረጠሩት ነበረ። ዛሬ ግን ከኤርሚላ ስል ዘመኑ እንደዛ ነው። ገንዘብ ላለው ነው የሚያረጠርጠውና ሩታዬ አይዞሽ፣ ሁሉንም ነገር ለበጎ ነው ብለሽ እለፊ። ልጅሽን እንኳን እግዚአብሔር አገኘልሽ። ሌላውን ነገር ለሰው ድራማ ሊመስለው ይችላል። አንቺ ነሽ የምታውቂው ቁስልሽን፣ አንቺ ነሽ በአንቺ ጫማ የቆመ ብቻ ነው ልረዳሽ የሚገባውና ሌላውን ብታወሪ ለሌላው አንቺ ተረት ነሽ። ገባሽ? ብታወሪያቸው ለነሱ የአንቺ ወሬ ተረት ነው። ግን ቁስልሽን፣ ህመምሽን፣ ችግርሽን የምታውቂው አንቺ ብቻ ስለሆንሽ ለሰው ቦታ አትስጪ። ሰውን ወደ ጎን ጥተሽ
ወደፊት መጓዝ ነው እልሻለሁ ሩታዬ። ፈጣሪ ልጅሽን ያሳድግልሽ። በርቺ፣ ጠንክሪ። ሊሰብሩሽ የተነሱትን ተሰብረሽ አታሳያቸው። ወደፊት በያቸው። ጉልበትሽን አጠንክረሽ በአዲስ ሞራል ተነሺ። ማለት ሰው ሁሌም ውድቀትሽን ነው የሚፈልገው፣ ግን ያንቺን ውድቀት ደግሞ ላለማሳየት መጣር ነው። ለማንኛውም ውዶቼ ወሬ ያላበዛባችሁ፣ እኔ ይሄን የተሰማኝ ሀሳብ አስተያየት ካላችሁ በኮመንት መስጫ ስር አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን እላችኋለሁ። እኔ ጨርሻለሁ። ሰላም አምሹልኝ።